የሆኑትን ደግሞ በትምህርቱ እየመለሰ 33 ዓመት ከ3 ወር ከተመላለሰ በኋላ በመጨረሻው የመጣበት ዋና ዓላማ ለቤዛነት ስለሆነ ዓለምን ለማዳን ስለሆነ ክርስቶስ በዚህ ዓለም የመጣው ስለ ሁለት ዋና ዓላማዎች ነው። የመጀመሪያው ለአርአያነትና ለቤዛነት፣ ለአርአያነትና ምሳሌ ለመሆን አርአያ ሆኖ የሰዎችን ልጆች መልካሙን ነገር ለማስተማር ሰው ከእግዚአብሔር ከተለየ በኋላ መልካም ነገር ርቆት ስለነበረ አዳምን ወደ ቀደመ ማንነቱ ሊመልሰው ወደ ቀደመ ቤቱ ሊመልሰው ነው። በቀደመ ማንነቱ አዳም ታዛዥ ነው። ለእግዚአብሔር አምላኩ የሚታዘዝ ነው። የእግዚአብሔር አምላኩን ቃል የሚሰማ። ስለዚህ ክርስቶስ